ክርስቶስ ከናቱ ከድንግል ማርያም ጋር ሲመጣ የነበረች መቀመጫ እዛ ጣና ገዳም ላይ አሁንም አለች። እዛ ጣና ገዳም ላይ አሁንም አለች። ገላውን ኢየሱስን አጥበዋለች ጣና ዳር ላይ እመቤታችን። የላልለ እንደው ተፊደል ላይ ጀበለ ጀመረ ጀበለቀ የላ ይግባ እውነቴን ዕውቀት ይከልከልብህ። እኔ ሌላ ምንም አይደለም ማለት ረበስማ ይሄ ከየት ነው የመጣው? አንቺ ኦርቶዶክስ መሆን መዳን ነው። ኦርቶዶክስ መሆን ሕይወት ነው። በላይ 78 ነፍስ በልቶ ድንግል ማርያምን ቢማጸን ስሟን ለአንድ ቀን ቢጠራ ገነት እንዲገባ አልሆነም እንዴ? ስንት ድንጋዮች ነው ያነሳው ዳዊት? 3 5 ሲባል ሰምታችሁ አታውቁም? መጀመሪያ 5 አነሳ፣ ከዛ ቀጥሎ 3 መረጠ፣ ከዛ ቀጥሎ 1 መረጠ። ያችን በወንጭፍ አደረጋት። ከዛ በኋላ ያችን ወንጭፍ አደረገና ከ3 አንዷን መርጦ አወነጨፈ፣ በጎልያድ ግንባር ገባች። እዚህ ጋር የሚደንቅ ነገር ልንገራችሁ። ጎልያድን ታሪኩን ስታነቡ እስከዚህ ድረስ ብረት ለብሷል። ጠጠሯ ግን የወጋችው ግንባሩን ነው። ብረት አልነበረም እንዴ? ከዚህ በፊትም ተናግሬያለሁ። ብረት ነበረ። እንዴት ጠጠሯ የጎልያድን ግንባር ወጋች? እስቲ ተነጋገሩ። እንዴት ወጋችው? ግንባሩን ብረት ለብሷል ተነግሮናል። እንዴት ጠጠሯ ጎልያድ ግንባር ውስጥ ገባች? ጎን ለጎን ሁለት ምን ይመስላችኋል? ቶሎ ምን መልሶ አጭር ስለሆነ በቃችሁ። ምን አላችሁ? በእግዚአብሔር ኃይል ያላችሁ ብረቱን አልፋ ገባች። ጥሩ ነገር ሁሉ በእግዚአብሔር ኃይል ነው፣ ችግር የለም። ዓለምን የሚያሸንፈው እግዚአብሔር እንደ እምነታችሁ ያድርግላችሁ። ኧረ ከእምነታችሁ በላይ ያድርግላችሁ። እንደ እምነታችሁ ስላችሁ ክርስትና ነው፣ እንደ መታመናችሁ ደግሞ የራሳችሁ አስተሳሰብ ነው። እንዴት እንደሆነ ልንገራችሁ። ልበ አምላክ ዳዊት ሲሄድ በኃይለ እግዚአብሔር ብሎ ያችን ወንጭፍ ሲያወነጭፍ ከላይ ማን እንደመጣ ልንገራችሁ። ሊቀ መላእክት ቅዱስ ሚካኤል ነው፣ ስሙ የተመሰገነ ይሁን። ቅዱስ ሚካኤል መጥቶ ጎልያድ ሲያወነጭፍ መዝሙር 151 የምትባላለች እኛ ጋር የምትደገም ንዑስ አኀዌ የምትል ከቁጥሩ ከ150 ወጣ ለብቻው ያለች ናት። ንዑስ አኀዌ ወሬዛ በቤተ አቡየ እያለ ዳዊት የሚደግማት ናት። እሱ የተናገራት ናት። እኔ በግ ጠባቂ ነኝ፣ የኔን ነገር ግን ለእግዚአብሔር ማነገረው የሚለው ነው። ማኑ ነገሩ ለእግዚአብሔር? እኔ እንደሆነ በረኛ ነኝ፣ ማን የነገረው የኔን ነገር ለእግዚአብሔር የሚል ነው። ከዛ በኋላ ቀጥሎ የሚለው ነገር አለ። ፈነወ መልአኩ አዳነን ይላል። እግዚአብሔር መልአኩን ላከ ይላል። ሚካኤልን ነው። ወንጭፎን ሲያወነጭፍ ሚካኤል ወረደ። ጎልያድ ላይ ያለውን ቦርቦርቴውን ከፍ አደረገው። የጎልያድ ጠጠር ነው፣ የጎልያድ ግንባር በዳዊት ጠጠር የተመታችው የዛን ጊዜ ነው። ሚካኤል ከፍ ሲያደርግለት ቅዱስ ሚካኤል ይራዳችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። ዓለምን የሚያሸንፈው ምን አለ? ሚካኤል ነው ብትሉኝ፣ ዓለምን የሚያሸንፈው አቤት፣ ዓለምን የሚያሸንፈው ሚካኤል ነው በሉ። ምን በሉ? ዓለምን የሚያሸንፈው ምን ነው? ያሸንፈው ዓለም ዲያብሎስ ነው ብለን የለም እንዴ? እምነታችሁ ነው ማለት እኮ። እናንተ በሚካኤል አትታመኑም እንዴ? ጠባቂ መልአክ ብላችሁ። መጸነስና መወለድን እማላቅ ሰው ነኝ እኔ። የቋንቋ ራሱ መች ታውቃለህ? ስትናገር ራሱ እኮ ቪዲዮ ትላንትና አውርተሃል፣ ከትላንት ወዲያ አውርተሃል ትላለህ። እንደናንተ አይነት ሰዎች ናቸው ኦርቶዶክሱን ህዝብ ኦርቶዶክስ አሁን ኦርቶዶክስ ነን በማለት የድንግል ማርያምን ስምና ክብር የምትቀንስ። አንተ ኦርቶዶክስ ነኝ ብለህ ድንግል ማርያምን ሊያጋቡ ብለህ በአንደበት ትናገራለህ። የእግዚአብሔር መንፈስ ይገስጽ። ገና ለገና መምህር ዘበነን ተከራከርክ ልትባል ነው እዚህ ላይ። በየትኛው እውቀት ነው የምትከራከረው? በየትኛው ቃል ነው? ወንጌሉን እንኳን አታውቀውም። አንድ ጥያቄ ነበረኝ ባለፈው በሰሩት ላይ ቪዲዮ ላይ ማለት ነው። እና ዮሴፍ ድንግል ማርያም መጸነሷን ያወቀው ኢየሱስ ክርስቶስ ሲወለድ ነው የሚባል ነገር አለ።
አይ አይደለም። ምንድነው እሱ? እሱማ መወለዱን ያወቀው መጸነሱንማ ቀድሞ ነው ያወቀው። አይ እርስዎ ግን ያሉት መጸነሱን አያውቅም ነበር የሚባል ነገር ነበር ያስተማሩት። አምላክ መሆኑን ሊሆን ይችላል። ዮሴፍ አምላክ መሆኑን ያንን አያውቅም። ከመንፈስ ቅዱስም መጽነሷን ያወቀው በኋላ ላይ ነው። እሷ እንዴት ከመንፈስ ቅዱስ መጸነሷን በኋላ ላይ ብቻ? ምክንያቱም በህልም ታይቶት ተነግሮት የለ እንዴ? ኢብን ሰሞኑን በህልም የታየው ከጸነሰች በኋላ እኮ ነው ጌታዬ። እኮ የተነገረው ወንጌሉን ተመልከተው። ከጸነሰች በኋላ ነው ዮሴፍ ያወቀው መጽነሷን ራሱ። እኮ እርስዎ ያሉት እኮ ሲወለድ ነው ያሉት። ሲወለድ መወለዱን ነው የሚያውቀው። ይሄው እየነገርኩ እኮ ነው አሁን። መጸነሷን የዛን ጊዜ ካሉት መጸነሱን ያወቀችው። እንደገና ትምህርቱን ወደ ኋላ መለስ ብለን እንድትሰማው ጋብዛለሁ። ዮሴፍ ያወቀው ጓደኛው ፈላስፋ አለ። መጽነሷን አያውቅም ነበር። እሱ መጥቶ ተመልክቶ ጸንሳለች ብሎ ጠይቆት ከዛ በኋላ አያውቅም። ከዛ በኋላ ዮሴፍ ጠየቃት፣ እሷም ነገረችው። ታሪኩ እንደዚህ ነው ጌታዬ። ሲወለድ ደግሞ ያወቀው ጌታ ሲወለድ ያወቀው አንድ ነገር ነው። ምንድነው ያወቀው? እሱ አምላክነቱን ያወቀው። እሷም የአምላክ እናት መሆኗን ያወቀው ሲወለድ ነው። ይሄም ደግሞ 5 ምክንያቶችን አይቶ ነው። እነዛ 5 ምክንያቶች ከድንግል ማርያም የተወለደው አምላክ ትንቢት የተነገረለት ሱባኤ የተቆጠረለት መሆኑን በዛ ተረድቷል። ከዛ በፊት አምላክ መሆኑን አያውቅም። ያኔ ነው የተረዳው። መላእክት ሲመጡ፣ ሰባ ሰገል መተው ሲሰግዱ፣ እረኞቹ መተው ሲያመሰግኑ፣ ስርቀተ ከዋክብትን አይቶ፣ ምጽአተ ሰባ ሰገልን አይቶ፣ ስባሄ መላእክትን አይቶ፣ በዚህ ምክንያት እመቤታችን የአምላክ እናት መሆኗን አውቋል እንጂ ከዛ በፊት አላወቀም። እንደሱ መልአኩ የነገረውን ታዲያ መተው አለብን ማለት ነው? መልአኩ እኮ ነግሮታል። ከጸነሰች በኋላ ነው የነገረው መልአኩ። ታዲያ ከተወለደ ወደዛ ነው ያወቀው። ለምን ይላሉ ታዲያ? ከሲወለድ አምላክነቱን ያወቀው። እየሰማኸኝ ነው? እየሰማኸኝ ነው ያለው ወንድምዬ? አንዴ ልንገርህ። እሺ፣ መጽነሷን ያወቀው ከጸነሰች በኋላ ነው። ጓደኛው ይነግረዋል። ይሄ መጽሐፍ ቅዱስ ታሪክ ላይ የለም። በመጽሐፍ ቅዱስ ታሪክ ስንሄድ ከዛ በኋላ መጽነሷን አይቶ ወደ ሕዝብ ቆጠራው ይዟት ላይወጣ ዝም አለ። ከዛ በኋላ መልአኩ መጣና ጓደኛው እንዴት ሊነግረው ይችላል? አብረው አይደል እንደ ያሉት? አብረው ቢኖሩ በምን ያውቃል? ከመንፈስ ቅዱስ እኮ ነው የጸነሰችው። እንዴ ታዲያ መንፈስ ቅዱስ ነገረው አይደል? እንዴ መልአኩ ነገረው አይደል? ከጸነሰች በኋላ ነው የነገረው። መጽሐፍ ቅዱስ አታውቅም እንዴ? እኮ ጸነሰችና መጽሐፍ ቅዱስ ለምን አትመለከትም? የምነግርህን ስለምን አትሰማም ጌታዬ? እሺ ማቴዎስን ለምን አታነቡልኝ? ማቴዎስ ምን ይላል? ማቴዎስ ንገረኝ እስቲ። የምንመራው በመጽሐፍ ቅዱስ ነው መመራት ያለብን ወይስ ደግሞ ወደ ሌላ አትሂድ ጌታዬ? ቱ ዘ ፖይንት። ወደ ወንጌሉና ንገረኝ። ዮሴፍ መቼ ነው? ስማኝ እንጂ ዮሴፍ መቼ ነው ያወቀው እመቤታችን መጽነሷን? ንገረኝ። ከተጸነሰች ወደዛ በህልም ተገልጦ ነግሮታል። መቼ? ድንግል ማርያምን ከጸነሰች ወደዛ እኮ። ታዲያ እንደሱ ነው የሚያልኩህ እኮ። ሌላ ምን አልኩህ? እንደ እርስዎ እኮ እያሉት ሰባ ሰገል ሊሰግዱለት አምላክነቱን ያወቀው ያኔ መጽነሷን አይደለም። ስትወልድማ ወለደች። መጽነሷን እንዴት ያውቃል? ስትወልድ ነው እንደ መጽነሱ የሚታወቀው። እንደ ጸነሰችም አያውቅም ነበር እኮ ነው ያሉት ትምህርት ላይ። ከመልአኩ ካበሰራት በኋላ ነው የሚያውቀው። መጀመሪያ አያውቅም መጽነሷን። አይደለም ያወቁት መጸነሷን ያወቀው ስትወልድ ነው። እኔ እኮ ነኝ አሁን እየነገርኩ ያለሁት። ለምን አትሰማኝም? እኔ እኮ ነኝ የምነግርህ። ያኛው የሰማኸውን መምህር ዘበነ ተውና እሱ ለኋላ ተመልሰህ ስማው ምን እንዳልኩ። አሁን እየነገርኩ ያለሁት እኔ መምህር ዘበነ ነኝ። አይደለም ስህተት ከሆነ ስህተት ነው እንድትሉ ነው። የምን ስህተት? እርሱ ያሉት ማለት ነው ዮሴፍ እንደጸነሰች ራሱ አያውቅም ነበር። ነገርኩህ። አሁን አያውቅም እንደጸነሰች አያውቅም ነበር። ምን አልከኝ? እንደጸነሰች አያውቅም ነበር። መልአኩ አልነገረው? አያውቅም። መልአኩ እስከሚነግረው አያውቅም። መልአኩ እስከሚነግረውም አያውቅም። ግን እርሱ ያሉት ልክ ነው። እርሱ ያሉት እኮ መጸነሷን ራሱ ያወቀው የወለደች ጊዜ ነው ያሉት።
እንዴ እኔ ልንገርህ በጣም ልንገርህ መጽነስና መወለድን በጣም የማቅሰው ነኝ። መጸነስ ማለት እኮ የመጀመሪያ ጽንስ ነው ጌታዬ። ይሄንን በደንብ ጠንቅቄ አውቀዋለሁ። በአማርኛ አውቀዋለሁ፣ በግዕዝ አውቀዋለሁ፣ በእንግሊዘኛ አውቀዋለሁ። አንተ መጽነስና መውለድ አንድ ሆነብህ እንዴ? እርሶ ስላሉ እኮ ነው። አላልኩም። ቪዲዮ እንደዛ ነው የሚለው። ሂድና ስማው። አላልኩም። መጽነሷን አያውቅም እንዴ? እንዴት ነው ነገሮችን የምትረዳው ጌታዬ? መጽነስና መውለድ አንድ አይነት ነገር አይደለም። እስኪወልድ ድረስ ነው እርሶ ካሉት። ሲወለድ እኔ አሁንም ይኸውልህ የሚሰሙ ሰዎች ይፈርዱብሃል። የሚሰማ ጆሮ አለህ፣ የሚያደምጥ ልብ አለህ። እማወራህ መምህር ዘበነ ነኝ። ቪዲዮ ላይ እንዲህ አልክ አይደለም። ሄደህ ቪዲዮውን ተመልከተው፣ ሄደህ ትምህርቱን ስማው። አሁንም የምነግርህን ስማ። ዮሴፍ እመቤታችን መጽነሷን መጀመሪያ አያውቅም። የነገረው መልአክ ነው። የሚወለደውን ኢየሱስ ትለዋለህ ነው። ከዛ በኋላ ደግሞ ማቴዎስ ወንጌልን ስትመለከት የበኩር ልጇን እስከምትወልድ ድረስ አላወቃትም። ምን ለማለት ፈልገው ነው? አምላክነቱን አያውቅም ነበር። አላወቃት ምን ማለት ነው? አላወቃትም ማለት የአምላክ እናት መሆኗን አያውቅም ማለት ነው። እንዴት ነው የማያውቀው? አብረው ነው? ወይኔ ምን አይነት ሰው ነህ እባክህ አንተ! በህልም ታይቶ ተነግሮት ምንድነው እምነትህ? እርሱን ተውትና ንገረኝ። እምነትህ ምንድነው? መስክር እስቲ በአደባባይ ስለ እምነትህ። ምንድነው እምነትህ? አይደለም ጥያቄው መልስ። እምነትህን እስቲ ተናገር። ልነግርህ እኮ ነው። እኔ ብዙ እምነቶች ስላጠናው አስተሳሰቡን ያን ያገኘዋለሁ። ምክንያቱም በጣም ግራ ገብቶህ ነው የማየው። የቃላት እንኳን ራሱ ነገሮችን ማወቅ አልቻልክምና በጣም ግራ ገብቶሃልና እምነትህ ምንድነው ንገረኝ። ኦርቶዶክስ ነህ? እስላም ነህ? ፕሮቴስታንት ነህ? ምንድነው ንገረኝ። ያን እነግርሃለሁ። ጥያቄ እንትን ብያለሁ መልስልኝ። እምነት የለህም? እሺ እምነቴ ስለ እምነት ነው እንደው ነው ስለ መጽሐፍ ንገረኝ። እምነትህ ምንድነው? እምነቴ ኦርቶዶክስ ነኝ። ኦርቶዶክስ ነህ? ቀጥተኛ ኦርቶዶክስ። በኦርቶዶክስ ትምህርት ላይ እመቤታችን ዮሴፍ ያወቃት መቼ ነው? ዮሴፍ ያወቃት ገና እንደታጨችለት ነው። ምን ማለት ነው እንደታጨችለት ማለት? ማን ያጨለት? ለማግባት ታጭታ ነበር። እግዚአብሔር ይገስጽህ። ኦርቶዶክስ አይደለህም። አየህ፣ ኦርቶዶክስ አይደለህም። አየህ፣ እንደዚህ ነው የምትገኘው። እንደዚህ ነው። ኦርቶዶክስ አይደለህም። አየህ፣ ኦርቶዶክስ ነኝ ራሱ ኦርቶዶክስ ነኝ ብለህ መዋሸትህ በአንተ ውስጥ ያለ መንፈስ የስተት መንፈስ ነው። አየህ፣ ዋሸህ። እዚህ ጋር ይኸውልህ፣ እዚህ ጋር ነው ዋሸኸው። አየህ፣ እዚህ ጋር ነው ዋሸኸው። ምንም የምታወጣው የምታነበው ነገር የለም። የት ታውቀዋለህ? መጽሐፍ ቅዱስን ፈጽሞ አታውቀውም። መጽሐፍ ቅዱስን ኦርቶዶክስ ነኝ ብለህ ተዋሻለህ። ኦርቶዶክስ ነኝ ብለህ እመቤታችንን ሊያጋቡት ብለህ ትናገራለህ። ኦርቶዶክስ ነህ አንተ? መጽሐፍ ቅዱስ እኮ አንብበህ አታውቅም። መጽሐፍ ቅዱስ አንብበህ አታውቅም። ልክ እንዳነበበ ሰው መጥተህ ባለፈው ቪዲዮ ላይ እንዲህ ብለህ አስተምርሃል። አቤት ሰሚ ይፈርድሃል።